ብዙዬን ስትደውይላት ምን አለች? መልስ ሰጠችሽ? አነሳችልሽ? በድርጊቷ ስላፈረኝ አልመለሰችልኝም። በደንብ አድርጋ አዳምጠዋለች ሪከርዴን። ሶስቱንም ሪከርድ አድርጌላታለሁ ከስር እስከ መሰረቱ ድረስ ንቅል አድርጌ ነው የነገርኳት። አዳምጠዋለች፣ አሳይቶኛል። ስለዚህ ምን ብላ ታነሳልኝ? ምክንያቱም የነገርኳት ንግግር በቂ ስለሆነ ማለት ነው። የጥቅም ቢሆን ጊዜ ታነሳው ነበረ፣ ግን ስራዋን ስለምታውቅ እኮ ነው ያልመለሰችልሽ ያላነሳችሁ ማለት ነው። ምክንያቱም ደግሞ አንደኛ ደግሞ በጣም ቅንጭላት የሚነካ ነው። ገባሽ አይደል? ቅንጭላት የሚነካ ነው የነገርኳት ማለት ከእድሜው አንፃር ማለት ምን አይነት በቃ ምን ያህል እንደነካት ነው የተገነዘብኩት እኔ። ገባሽ? ስለዚህ በጣም በተደጋጋሚ ደወልኩ አታነሳም፣ ግን ስለነገርኳት ደስ ብሎኛል፣ ስለሰማችሁም ደስ ብሎኛል። እንዴ የሰራችው ስራ ቀላል አይደለም እኮ። በምን ድፍረቷ ስልክ አንስታ ሄሎ ብላ ታወራልሽ ብለሽ ታስቢያለሽ? በጣም ከባድ ነው። በተለይ የዛሬው በጣም ነርቨስ የሆንኩበት በጣም እንደወረደች ያወኩበት በዛሬው ቀን ነው ማለት ነው። የሰው ልጅ እናትነት ምን እንደሆነ ያወቀችው አንድ አይሉ ሁለት ወልዳ ይች ልጅዮ ይሄ ልጅዮ ስንት ነገር አይታ ነው ይሄ ልጅዮ ያመጣችው። ይች ልጅዮ በርግዝና ደስተኛ ሳትሆን እንደርጉዝ ሰው እንክብካቤ ሳታገኝ ብዙ ፈተና ያየችበት እንደርጉዝ እግሯ ታጥቦ በስነ ስርዓት ተንከባክባ ያልተያዘችለት ሳትያዝ ይሄ ልጅዮ ወደዚህ ምድር መከራዋን አይታ ያመጣችን እናት እንደዚህ በድፍረት ከቤቷ ሂዳ አያቶቹ ጋር ማደግ ይችላል? ልዑል የአያት ራብተኛ ነው አሉት እንዴ? አብርሃምን ያሳደጉት አያቶች ከሚያሳድጉት የሷ ልቅስ የተማሩ ስማርት ቤተሰቦቿ ያሳድጉላታል። ግን እሷ አትፈልግም። ከማን አንሳ የሚይዘው በነገራችን ላይ ስልክ ካነሳች እኔም እደውልላታለሁ። አሁን ትንሽ ቆይቼ ድፍረቱ ኖሯት ማውራት ከቻለች እኔን ማለት ነው። አታነሳም ማፈሪያ ናትሃ። ሲጀመር ልጁ የሚያሳድገው መቻጣ፣ የሚበላው መቻጣ፣ የሚንከባከበው መቻጣ፣ ሰላም ነው ያጣው። ባጭሩ የነሱ ጭቅጭቅ ነው ልጁን እንደውም እየረበሸው ያለው። ሰላማን እያሳጧት እራሳቸው ይላሉ፣ እራሳቸው ቤት ይሄዳሉ። ከዛ ደግሞ የሷን ስም ያጠፋሉ። አያት አልቸገረው፣ አሳዳጊ አልቸገረው። በጣም ወራዳ ናት በነገራችን ላይ። ነገርኩሽ እኮ ትክክለኛ አክስት ማለት ትክክለኛ ወንድሟን ትክክለኛ የምትወደው ከሆነ ወንድሜ ይሄ ስራ ጥሩ አይደለም። አንደኛ ቤተሰብ እየተሰደበ ነው። አንደኛ በእምነትም በሃይማኖትም በተለያየ በአገራችንም ባህል መሰረት ይሄ ስራ አይጠቅምህም። ይሄን የመሰለ ልጅህን ሚስት ጋር ታረቅና ልጅህን አሳድግ። ይሄ ለአንተ ስራ አይመጥንም። ልጅህም ይሄን ነገር እያየ አይደግ። ለልጁ ሞራል ተጨነቅ። ነገ ወዲያንተ ፈልጉ አይደለም ይሄ ልጅ የመጣው ፈልጋችሁ ነው ያመጣችሁት። ይሄ ነገር ይሄን ከፊቱ እንኳን ራሱ ከፊቱ የምትናገሩትን ነገር መጠቀቅ አለባችሁ ብላ እንደ ትልቅ ቢያንስ በርግጥ እድሜ ካስተማረው ምን የሚባል ተረት አለ። ገባሽ አይደለ? ስለዚህ የሷ ምክር ይሄ ነበር መሆን የነበረበት። ከሩታ ጎን ሆና ሩታዬ ራስሽን አስከብሪ። በቃ እሱ ጨመላለቃለሁ እጃጃላለሁ ካለ እሱ ይጃጃል። እርግፍ አርገሽ ትይውና የራስሽን ህይወት ቆፍጠን ብለሽ ልጅሽን አሳድጊ። እሱም እንደፈለገ ይጨመላለቅ። ከህይወትሽ አስወጪ፣ ከቤትሽ አስወጪ። የራስሽን ኑሮ ኑሪ፣ ልጅሽን አሳድጊ። ከዚህ ልጅዩ እራቂ ብላ እንደ ሴትነት ከሴት ጎን መሆን ነበረባት። ግን የአብርሃም ቤተሰቦች ወላሂ ለአዚም እንደኔ ምን ያህል የገንዘብ ወዳድ እንደሆኑ ነው ያወቁት። በቃ እንደነዚህ በጋዛር ከፍክፎ እንደው ቅጥል ነበረ። ሼር አርጉት፣ ምንም አይመስለኝም። ስራቸው ነው እኮ እንደዚህ የሚያስብላቸው። ሰውን ለምን እናት አባት ነው እናት አባት ሆነው በልጅ እንደዚህ የሚጨክኑ። ልጁስ የእናት ፍቅር አይፈልግም። የአባት ፍቅር ተነፈገ። ጭራሽ ደግሞ የእናት ፍቅር አሳድገው በህይወት እያለች እናቲቱ እናት አልባ ሊያደርጉት፣ አያት አልባ አድርገው አርቀው ሊያሳድጉት። ከጀምር ሊያሳድጉት ሁላ አይመስለኝም። የሆነ ሴራ አላቸው ብዬ ነው የማስበው። ልጁን ነገርኩሽ እኮ ደግሞ በልጁ ሊሸቅሉ ነው። በልጁ ደግሞ ገብተው ሊሸቅሉ ፈልገው ነው። ገባሽ? በልጁ ደግሞ መሸቀል አምራ እንግዲህ በሀያት እንደሚወደው ያውቃሉ። የተከፈላት እናቱ የእናቱን ጠረን የእናቱን ላብ ነጥለው ሊወስዱ ማለት ነው።
አላህ ያሳይሽ። የሚገርምሽ ነገር ልዑልን ማንም እንደሚወደው ስለሚያውቁ ከዛ የእናቱን ስም እያጠፉ ሊሸቅሉበት እኮ ነው። የእሷን ስም ሊያጠፉ ልክ ማሳደግ እንደማትችል ለእናትነት ብቁ እንዳልሆነች አድርገው ስሟን ሊያጠፉ ነው ሴራቸው። ጥቅም አለው ሲጀመር ጥቅማቸውን ለማስጠበቅ ነው ይሄን ሁሉ የሚጋጋጡት። እኔ እኮ በጣም የሚገርመኝ ወላሂ ለአዝም እኔ አንድ ነገር ልበል ሩታዬ፣ እስካሁን ድረስ 4 ዓመታችን ዲፍን አንቺ ጋራ መቼም ቢሆን አሳልፈንም ሰጥተንሽ አናቅም። አሁንም ቢሆን አሳልፈን አንሰጥሽም እንደ ሴትነት ማለት ነው። ግን የኔ እህት እንደዚህ ተቀጥቅጠሽ እንደዚህ እየተሰደብሽ እንደዚህ እየተዋረርሽ እንደዚህ ክብርሽን እያጣሽ እየሰራሽ እስኪ ለውጥሽን አሳየን። እስኪ በቤተሰቦችሽ ጋራ ያለውን ለውጥ አሳየን። ለቤተሰቦች ይሄን አርጋለሁ፣ ለራሴ ይሄ ነገር አርጋለሁኝ ለውጥ እኮ እየታየ ነው። እስኪ የዛሬ 3 ዓመትም ሆነ 2 ዓመት ያየነውን የጋሽዬን ቪዲዮና አሁን ያለው ጋሽዬ ማዲያበሪያ አውጦ ነው በሲሪንጅ ተወግቶ ነው። እስኪ አንቺን ቤተሰቦች እዩ። እስኪ አባቴ ነው የምትይውን ጋሽ ሀብቴንና ጋሽዬን እስኪ አስተያይ። እስኪ እንዲው ለቤተሰቦች ይሄን አርጋለሁ፣ እኔ ይሄን ተቀይሬያለሁ፣ እየተረገጥኩኝ እየተሰደብኩኝ ክብሬን እያጣሁኝ። እስኪ ካንቺ ቤተሰብ የተቀየረ ወይም የተለወጠ ነገር ካለ በራስሽም ዓለም የተቀየረ የተለወጠ ነገር ካለ እስኪ በዚህ ልክ እየተዋረሽ እስኪ ያሳየን። እኛ በአብርሃም ቤተሰብ አየ ነው ምሳሌ አባቱ እኔ በጣም ነው ያጀበኝ። አፊያ ከኤፍሬም ሽምግልና ሳየው ጋሽዬ ማመን ነው የከበደኝ ነው የምልሽ። በጣም ነው የተቀየረ፣ ተነፋፍቷል። ብታዩ አንድ ወጣት አንገቱ ላይ ሀብል ያደርጋል፣ ምን መነጸሩን ያደርጋል። አረ ምን ውጦ ነው የምትዩ? ረሱ ሱብሃንአላህ እኔ ከውነ ያልኩት አላህ ያሳይሽ። ወላሂ ለአዚም እና ሩታዬ ለአላህ ብለሽ እንዲው ከዚህ ስራ ወጥተሽ ልጅሽን ጥሩ ነገር እያስተማርሽ ወላሂ ለአዚም በአብርሃም ምክንያት ነው ወዲ ኋላ የቀረሽው። የትም መድረስ የምትችይ ልጅ ነሽ። ጥሩ ኦዲየንስ አለሽ፣ ጥሩ ተመልካች አለሽ። ከብዙ ነገር እንደጎተተሽ ይገባናል። ዛሬ ይሄ አልነበረም፣ አንቺ ይሄ አልነበረም። በአለም ደረጃ የምትታወቂ ነበርሽ። በተለያየ ማስታወቂያ መምጣት የምትችይ ነገር ነሽ። ታስረሻል፣ ተይዘሻል፣ እናቃለን። ግን ከዚህ ነገር ውጭ እህቴ በጣም ብዙ የገንዘብ ማግኛ መንገዶች አሉሽ። በቃ ከዚህ ነገር ህይወትሽን ውልቅ አርጊና ይሄን የሚያምር ልጅሽን አሳድጊ። በቃ ይሄን ነው የምለው አፍያይ። አዎ ሲቀጥል ደግሞ ሶሻል ሚዲያ ጊዜ ያለው ከፍ ሲያደርግም ጊዜ ያለው ሲጥልም ጊዜ ያለው። ጊዜሽ አሁን ነው። አሁን ይሄን ጊዜ ተፍ በይ። ሚዲያው ያንቺ ነው። ተሯሩጠሽ የራስሽን ነገር ያዢ። ሚዲያ ሳይጥልሽ ያንቺ እንደሆነ አሁኑኑ ነቃ ብለሽ ተጠቀሚበት እላለሁኝ። ሌላውን አንቺ ስለተናገርሽው መድገም ነው የሚሆነው። ወንድ ቢሄድ ወንድ ይመጣል። ጊዜና እድል ግን አንዴ ካመለጠ አመለጠ ነው እና ተጠቀሚበት። ማስታወቂያውንም ዩቲዩብንም የግል ስራውንም ሳፖርት የሚያደርግሽም አሁን ነው እና አሁን ነቃ ብለሽ ነገሮችን አስተካክይ። የማይጠቅምሽን ሰው ከህይወትሽ ነቅለሽ አስወጪ። ከፈጣሪ በታች ምርጥ የሆኑ ኦዲየንሶች አሉሽ፣ የሚወዱሽ፣ የሚሳሱሽ፣ የምንወድሽ፣ የምንሳሳልሽ እና ባጭሩ ዜዷ ተናግረሻል። ለሰጠሽው ሀሳብ አመሰግናለሁ። ላይክ ሰብ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልን። የምትጨምሪው ነገር ካለሽ ጨምሪ። አይ እኔ የምለው ማለት ነው የአብርሃም ቤተሰቦቹ ጋር ከጋሽዬ ጀምሮ ልጃችሁ በዚህ ልክ በገንዘብ ወዳዲነት ትልቅ ልጅ ናት የምትሏትም ትንሽም የምትሉ ልጃችሁን ልጄ ከዚህ ነገር ውጣ። አንደኛ እኛ ቤተሰብ እየተሰደብን ነው። አገራችንን ባንተ ምክንያት እየተሰደበ ነው። ክብራችንንም እያጣን ነው። ልጄ በዚህ ያገኘው ገንዘብ ይቅርብህ። በትክክለኛው እንደነበራችሁ ልጅህን እያሳደግ በፍቅር ብመጡ ደህና ተመልካች አለ። ስለዚህ ልጅ እኛንም አታዋርደን፣ አንገታችንን አታስደፋን። በሴት ልጅ አትጫወት። ሴት ናት እናትህ። እናትህ እንዲህ አርጋ አይደለም ወይም እኔ እንዲህ አርጌ አይደለም ያሳደግኩ። የኛ የቤተሰቦች ስብዕና አይደለም። ስብዕናችንን እያሳጣህን ነው። መስመርህን ጠብቅ እባክህ። እስቲ ይያቸው የወንድሙን የገዛ ወንድሙ የጋሽዬ ወንድሞች እስኪ ይያቸው ልጃቸው ወደ ስህተት ሲፈጠርበት እኛ የምናቀው ህያብን ነው፣ ሌላ ሰው አናቅም። ሰቀመጥ ብለት ትይዝ እንዲሁ ያዝ ብለው በክብር ሽምግልና ተልኮ በክብሬው ጋሻ ሆነዋት። ትክክለኛ ቤተሰብ ማለት ልጁን ወደ ትክክለኛ መስመር የሚመራ ነው።
ይሄ ዱንያ ነው። ገንዘብም አላቂ ነው። ዝናም ታዋቂነትም በአንድ ቀን የሚበተን ነገር ነው። ስለዚህ እንደ ትልቅ ሰው እንደ ተከበረ ቡታጅራ ሰው ልጅዎትን ቢመልሱ ጥሩ ይመስለኛል። ይሄን ነው የምለው እኔ ለቤተሰቦቹ።